አላቅም እድሜ እዛም ቤት ልትኖር ትችላለች። ስትወጣ ስትገባ እንግዲህ የሚያት ሰው ነው እንግዲህ ለልዑል ደውሎ ልጅቷ የምትፈልጋት ልጅ እኮ እዚህ ቦታ ናት ምናምን ብሎ ቦታው ምኑን ሲነግረው፣ ልዑል ደግሞ የእነ ራሔልን እናት ቤት ደግሞ ከዚህ በፊትም አይታችኋል ከአንዴም ሁለቴ ሂዶ እናትየዋን ያው የተጎዳች መስሎት ልጅ ሴትየዋ ምን አይነት ወንበዴ እንደሆነች ሳያውቅ በፊት እያጽናናት ነበረ። ሎኬሽኑ ምኑ ሲላክለት በቃ የሚያውቀው ሰው ነው፣ የእሷ የራሔል እናት ቤት ነው። እና እንዴት ብሎ እሱም ነገሩን ሁሉ ችላ ሳይል እንግዲህ ልክ እንትን እንደተላከለት በዛ ሎኬሽን ምክንያት ሲሄድ እኔ እውነት አንዳንዴ እውነትን ይዛችሁ ስትጓዙ በስከ መጨረሻ የሚገጥማችሁ የምታዩት ነገር ማመን ነው የሚያቅታችሁ። እና የልዑል እናት የዋህነቷ ደግነቷ ይቺ ልጅ ርቃ ሳትሄድ ሌላም ቦታ እንትን ጊዜም ሳፈጁ እንግዲህ እጃቸው ውስጥ ገብታለች ማለት ነው። እንኳን እኔ በጣም ደስ ብሎኛል። በአንድ በኩል ደግሞ የራሔል እናትን እንዴት ነው ከነሱ እንትን ማውጣት የሚችሉት? የራሔል እናት እንግዲህ ብዙ ጊዜ በተደጋጋሚ እንደዚህ አይነት ነገሮች እየሰራች ነው። አንደኛ ይቺ ሴትዮ ምንም አይነት እርምጃ ያልተወሰደባትም እንደፈለገች እየተንቀሳቀሰች እንደምትፈልገው ሰዎችን እያንቀሳቀሰች እና በዛ ምክንያት እንግዲህ ይቺ ሴትዮ የራሔልን እናት እስካሁን ድረስ ምንም አይነት ነገር ሳይካሄድባት እየሄደች እየዋለች ማታመጣቸው ሰዎች፣ በሷ በኩል የማይመጡ ሰዎች የሉም። እኔ ምን አይነት ልዑል አንዳንድ ጊዜ የእውነት ለምንድን ነው እኩል የማይፈርዱ ትላለሁ። ይችን ሴትዮ የአቤልን አጎት አይታችሁ ከሆነ ከዚህ በላይ ወንጀል እየሰሩ እንግዲህ ዝም ተብሎ በነፃነት እየተንቀሳቀሱ ነው ያሉት። በተለይ የራሔል እናት በተደጋጋሚ እያገኛት ወንጀለኞችን ምንም የማያውቁትን ልጆች እንግዲህ በትንሽ ብር እያታለለች ወደዚህ ስራ እንዲሰሩ እያስገደደች እያመጣች የሰው ህይወት እንዲያጠፉም ሆነ ምንም እንዲያግቱም ቢሆን እያደረገች ነው ያለችው። እና ሴትየዋ አንደኛ ነገር ዝም ስለተባለች ይመስለኛል አሁን ደግሞ ጭራሽ ከእናቱ የእናቱን የቤት ሰራተኛ እሷ ጋር አስጠግታ እኔ አሁን አላውቅም። እኔ ሳወራችሁ ውሸት ነው ምናምን ትላላችሁ፣ ግን በራሱ በልዑል አንደበት ትሰሙታላችሁ። ሴትዮዋ በተደጋጋሚ እያያችሁ ነው። ልዑልም እየተናገረ ነው ስለሷ። ምናልባት ቪዲዮ መጨረሻ ወይ መጀመሪያ ላይ ሳታዳምጡ ከቀራችሁ አላውቅም እንጂ ስለ ሴትዮዋ ምን አይነት ወንጀለኛ እንደሆነች እናንተም እያያችሁ ነው። ይህ ሁሉ ነገር ግን እየሰራች እሷ ግን በነፃነት እየተንቀሳቀሰች ጭራሽ ዛሬ ደግሞ እያመጣ ቆለለው የሚባለው ነገር ከነሱ ቤት ሰራተኛ ጋር አብራ እዛ ቤት ውስጥ አስጠግታት ነው ያለችው። እና የራሔልን የልዑልን እናት ያን ሁሉ ከእናቱን ብቻ አልነበረም እንግዲህ ያንን እንትን ብትሰጣት ቤተሰብ ሙሉ እህቶቹ ሁሉ እንትን ልትበክላቸው ነበር። ግን እግዚአብሔር ደግሞ እንትን ሲላቸው ትረፉ ሲላቸው መድኃኒቱንም ሳሰጣቸው እሷም እንግዲህ ነገሩ ሁሉ ሲደረስባት ወዲያውኑ እዛ ቤት ነበር የጠፋችው። ነገሩ ሁሉ እንደ ውስብስብ እንዳለ ማለት ነው። በደንብ እንኳን አድርግ የተባለችውን ነገር አላደረገችም። ምክንያቱም ታየች፣ ተደረሰባት፣ በቃ አምልጭኝ ብላ እንዳይዙኝ በማለት እሷ ከዛ አካባቢ ነው እንጂ የጠፋችው ሌላ ነገር ብዙም እንትን አላለችም። ግን ደግሞ ይቺ የራሔል እናት ከእሷ ጋር ትሰራለች ብሎ ማንም ሰው አላስብም። እኔ በፍጹም አላሰብኩም፣ በፍጹም ማለት ነው። እንደውም ያሰብኩት ይቅር ይበለኝ የአቤልን አጎት ነበር የጠረጠርኩት። የአቤል አጎት ነው እሱ ነው እንደዚህ አድርጊ ብሏት የሚሆነው እያልኩ። በእርግጥ ሊኖርበትም ይችላል ሰውየው ከእሷ ጋር አንድ ላይ ተመሳጥረው ስለሚሰሩ ሶስቱም ሊሆኑ ይችላሉ፣ አላውቅም። ግን ደግሞ ይቺ ሴትዮ በየእንትኑ የምትገባው ማናት? ምንድናት? ግራ እኮ ነው የሚያጋባኝ። እኔ አንዳንድ ጊዜ ቆም ብላችሁ ስታዩ በራሔል እናት ምክንያት ልጅቷን ባለፈው እንዳልሞተች
እየተናገረች ነበር። ጓደኛ የተባለችው ልጅ ካስታወሳችሁ የራይል ጓደኛ ነኝ ብላ ለልዑል ደውላ ከራይል ጋር በቅርብ ቀን እንደዚህ ተገናኝቻለሁ፣ እናቷ ደግሞ ከእሷ ጋር እንድገናኝ አትፈልግም፣ እናቷ ፈቃደኛ አይደለችም፣ ብዙ ነገር እያለች ነበር። ልዑል ይሄን ነገር እያጣራ ነበረ። በመሀል ላይ ደግሞ ውሸት ነው ምንድን ነው ሲባል ተወው። አሁንም መቀጠሉ አይቀርም። በእርግጥ የልጅቷም ትክክለኛ ሞታለች ወይስ አለች የሚለውን ያጣራል ብዬ አስባለሁ። ምክንያቱም አሁን ከላይ ከላይ የሆነ አዳዲስ ነገሮች እየመጡ የስራ መደራረብም ሊሆን ይችላል። ግን ደግሞ የራይል እናት ደግሞ በየጊዜው እሷ የምታመጣቸው አጀንዳዎች ለልዑል ማዘናጊያ ነው የሆነው። ልዑል ስራውን እየሰራ ልዑል በየጊዜው አንዳንድ እርምጃ በሚቀድምበት ሰዓት እሷ ደግሞ የማታመጣቸው ነገር የለም። አሁን በዚች የቤት ሰራተኛ ምክንያት አሁን ልዑል ከዚች ሴትዮ ጋር በአሁኑ ዝም ካላት አላውቅም። እኔ በአሁኑ ካልታሰረች ለእናቱ የህይወቷን ልታጠፋ የነበረች ተባብራ የነበረች ሴት እኔ እናንተ ፍረዱ እውነት። ልጅቷ የቤት ሰራተኛዋ ኦኬ ገንዘብ ተከፍሏት አታሏት ሊሆን ይችላል፣ ካዲ ስለሆነች ማለት ነው። ቢሆን አላደርገውም ብላ ትከራከር ነበር። የልዑል እናት ብዙ ነገር አድርጋላት፣ ብዙ ነገር ስለ እሷ ስታወራ ነበር። በእጇ በልታ ጠጥታ፣ እሷ ግን በ50 ሺህ እና በ20 ሺህ ብር እናቱ ልትሸጣት ነበር። ግን ደግሞ ይቺ ሴትዮ አለችበት ተብሎ በፍጹም እኔ አላቅም። ብዙ ነገር አስበዋል እነ ልዑል የእንትና ይኖርበታል ምናምን ብለው ነበር። እንግዲህ ዛሬ በራሱ አይን ሲያይ ደግሞ የራይል እናት እንዳለችበት ነው ያየው። ጉድ ነው ዘንድሮ፣ ጉድ ነው ዘንድሮ፣ ጉድ ነው ዘንድሮ። እኔ በጣም አንዳንድ ጊዜ መጨረሻችን እግዚአብሔር ያሳምረው። የእውነት የአሁኑ ከፋ በጣም በዚህ ልክ ሴትየዋ ወራርዳ ትከፋለች ብሎ ማንም ሰው አላሰበም። የእውነት ምን አይነት ክፉ እንደሆነች ተመልከቱ። ኧረ በስመ አብ። አንዳንድ ጊዜ ግን እግዚአብሔር ልቦና ይስጣችሁ። እኔ ሰራተኛዋ ላይ ልፈርድ ወይ እንትን ልል አይደለም። በጣም ሌባ ወንጀለኛዋ የራይል እናት ናት። ነገሩ ይበላቸው። እነሱም ዝም ብለዋታል። አቤልም እያየ ዝም ብሏታል። ልዑልም ዝም ብለዋታል። መቀጣት ያለበት ሰው አይቀጣም። በትንሽ እንትን የያዙት ሰው ደግሞ እስር ቤት ሲገባ እያየን ነው። ይቺ ሴትዮ ደግሞ በተደጋጋሚ እንደዚህ አይነት ነገሮች እየሰራች ነገሩን እንደምንም ሳይቆጥሩት ይተዋታል። እሷም ቀጥላለች እነሱን መከታተል። ቀጣይ ደግሞ ምን እንደምታቅድ አናቅም። ዛሬ በዚህ በቤት ሰራተኛቸው መታለች። ቀጣይ ደግሞ አብረው በሚሰሩት ሰዎች ደግሞ ልዑልን ወይ አቤል እንደዚህ አድርግልኝ ብላ ብር ብትከፍላቸው አያደርጉትም ብዬ አላስብም። ያደርጉታል። ገንዘብ አንዳንዴ ያታልልሻል። ሳትፈልጊ በግድሽ እንድትገቢበት ነው የሚያደርግሽ። እና ይች ሴትዮ ወረዲ ካልታሰረች በስተቀር እነ ልዑል ስራቸውን መስራት አይችሉም። በቃ እሺ፣ አሁን እናቱን ቤት ቢቀይርም ራሱ ይቺ ሴትዮ ከእናቱ ጋር ደግሞ ካያያዛት ነገስ እናቱ ጋር የሆነ ነገር ብታረግስሽ ማን ነው ኃላፊነቱ የሚወስደው? ሰው አንድ ጊዜ አይቶ የሆነ ነገር ካየች በኋላ ይሄ ነገር ይሆናል ወይም አይሆንም ብለሽ ነገሩን እንደ ችላ ሳትይ። ኧረ እኔ የእውነት አንዳንድ ጊዜ ግን ልዑል በጣም ችለኛ ነው። ችል ያለ ምንድን ነው የሚባለው በአማርኛው? ችለተኛ ነው የእውነት። በተለይ በራይል እናትና በአቤል አጎት ላይ ኢፍታዊ ምንድን ነው እውነት ትክክለኛው ፍርድ እየሰጡ አይደለም እንዴ! ጉድ እኮ ነው ወገን። እኔ ሳይ እኔ ብቻ እንትን አልኩ። የእውነት በጣም አላቅም ምን አይነት እንትን እንደሆነ። በሴትዮዋ ምክንያት ብዙ ሰዎች
በራሔል እናት ምክንያት ስንት ሰዎች እንደታሰሩ እያያችሁ ነው። ከጎዳና ከምን ከምን እያመጣች የጎዳና ህይወታቸው ይሻላቸው ነበር ልጆቹ። በ10 ሺህ እና በ20 ሺህ ህይወታቸውን እያበላሸችባቸው ያለችው ሴት አሁን ቀጣይ ደግሞ ምን እንደምታመጣ አታዩ። አሁንም ዝም ነው የሚሏት። ዝም ብላችሁ እዩ። አስቴር እኔ ዝም ብዬ አይደለም የምፈርደው በልዑል ላይ። ምክንያቱም እች ሴትዮ በተደጋጋሚ እየያዛት እያያት የምትሰራውን ስራ እያለፋት ነው። ምንም አይነት ቅጣት አልተቀጣችም። አሁንም በድጋሚ ለማየት ያበቃችኋል ምን አይነት እንትን እንደምትል ማለት ነው። እንዴት ሰው በዚህ ልክ ይጨክናል? በዚህ ልክ በእናቱ እንኳን ከመጣችበት እኔ የሚምራት አይመስለኝም። የእውነት እናቱን ከምን አይነት ጉድ እንዳወጣት አይታችኋል። አሁንም ዝም ካላት ነገ ጧትም እዛ ቤትም ሰው ቀጥራ እንደዚህ አይነት ነገር ማድረጉ አይቀርም። በአሁኑ አይቶ ዝም ካላት ማለት ነው። ኦልሬዲ የአቤል አጎትም ላይኖርበት ይችላል። ይቺ ሴትዮ ትሆናለች። ይቺ ሴትዮ ናት ከምንም በላይ እንትን የሆነችባቸው። ሞራውን ሊያ የተባለችው ሴት ከተያዘች በኋላ ሴትየዋ ጥቅሟ ምኗ ቀርቶባታል። በቃ የምታደርገውን አታለች። ሁሉ ነገር በፊት በሊያ ምክንያት ብዙ ነገሮች ታገኝ ነበር። እሷም ከዛኛው እየተላላከች አብረው ሼር ይደራረጉ ነበር። አሁን ደግሞ ሁሉም ነገር ተዘጋጋባት። እንደ አጋጣሚ ደግሞ እችን የቤት ሰራተኛ ስታገኝ ተጠቀመችባት። እኔ እኮ ሰው እንዴት በዚህ ልክ ይጨክናል? የእውነት ምን አይነት አረመኔና ጨካኝ ብንሆን ነው? ጌታ ሆይ ትዕግስቱ ስጠኝ። አረኛ ግን እኛ ሰዎች አይደለንም እውነት። በቃ ገንዘብ ከተከፈለ የሰውን ህይወት ያበላሽ ምን ይበል? መጨረሻችን እግዚአብሔር ያሳምረው። የእውነት አሁንስ እኔ መጨረሻችን ያሳምረው፣ ሌላ ምንም አልልም። እንደውም አሁን የአቤል አጎት ካያችሁት በተደጋጋሚ የእሱ ነገር ብዙም የለም። በቃ ድርጅቱ ምኑም ሁሉም ነገር የምታዩት ሌላ ሰዎች ናቸው እንትን እያሉ ያሉት። ስለሱ ሲወራ ሰምቼ አላውቅም። አሁን ላይ የምን ተቅማጥ የሆነችባቸው ይቺ የራሔል እናት ናት። እሷ ናት በየሚገቡበት ሁሉ ሰው እየቀጠረች እንትን የምትለው። እነሱም ዝም ብለዋታል። ምንም ነገር እርምጃ አልወሰዱባትም። እንደፈለገች እንትን እያለች ስለሆነ እሷም ደግሞ በዛው ልክ ደግሞ እነሱን እየተከታተለች ሞር የዛሬው ደግሞ በቤት ሰራተኛቸው ትመጣለች ብሎ ማንም ልዑልም አላሰበውም። እንዳልኳችሁ በሰው ነው እንጂ ተደውሎ እንደዚህ አይነት ልጅ ካለ ካገኛችሁ እንደዚህ ደውሉልኝ ምናምን ያላቸው ሰዎች የደወሉለት እንጂ መቼም ከራሔል እናት ቤት ጋር ይገናኛሉ ብሎ አላቅም። ያው የሰው ልጅ መገናኛው አይታወቅም። ግን ደግሞ በዚህ ልክ ሴትዮዋ ትከፋለች ብሎ ማናቸውም አላሰቡም። ግን እሷ ግን ይሄው አሁንም ቀጥላለች። እንግዲህ ነገ ደግሞ ቀጥ ብላ ቤታቸው ድረስ ራሷ ትሄድላቸዋለች። በአሁኑ እንትን ካላሏት እኔ ምንም አይደለም። በቃ አሁን ምርር ብሎኛል ስለ እሷ ስለ ራሔል እናት ማውራት። በተደጋጋሚ የሆነ ነገር ስትደጋግሙት የሆነ በቃ ማር ራሱ ሲበዛ ይመራላ። የዚህ ሴትዮ ነገርም መሮኛል። በቃ እኔ ብቻ አወራለሁ፣ እነሱ ግን ምንም አይነት እንትን እስካሁን ምንም በሷ ላይ እርምጃ አልወሰዱም እና አላቅም ብቻ እግዚአብሔር እንኳን አተረፋት እናቱን። ሌላው ሌላ ነው። ልጅቷ መቀጣቷ ትቀጣለች፣ ግን የዚህ ሴትዮን ጉዳይ ደግሞ እናያለን። ልዑል በጣም ተናዷል ከምላችሁ በላይ። በፍጹም ያላሰብኩት ሰው ጋር እንዴት ልትገናኝ ቻልሽ? እንዴትስ ተገናኘሽ? በምን ቦታ? ሴትዮዋ የማትሄድበት እንትን የለም። በእርግጥ ግን ደግሞ በዚህ ልክ ትከፋለች ብሎ ማንም ሰው አላሰበም።
ገና ብዙ ነገር ታሳያችኋለች። እሷን ካላሳሰሯት ነገ ደግሞ በራሱ ትመጣበታለች። ብቻ እግዚአብሔር ይመስገን እናቱ ምንም ስላልሆኑ። ከባድ ነው። በለው በለኝና ምናምን። ለማንኛውም የምወዳችሁ እንግዲህ በመጨረሻ ምንድን ነው የምላችሁ፣ ስለዚህ ሴትዮ አውርቼ ጨርሻለሁ። ለማስተር አብነት ሁላችሁም እንግዲህ ማስተር አብነት እንዳመመው ታውቃላችሁ። ሁላችሁም በየሃይማኖታችሁ ለወንድማችን ማስተር አብነት ጸሎት አድርጉለት። ሁልጊዜም የቪዲዮ መጨረሻ ላይ እንግዲህ ስለ ማስተር አብነት እየተናገርኩ ነው። ሁላችሁም በየሃይማኖታችሁ በጣም ለመልካም ወንድማችን ለምንም ሰው የማይጠየፈው እግር አጥቦ ልብስ አልብሶ ስንት ነገር ሲያደርግ የነበረው ወንድማችን ሁላችሁም ጸሎት አድርጉለት። በተረፈ ሁላችሁንም በጣም ማመሰግናችሁ። የዛሬው ቪዲዮ ይመስላል እንግዲህ ከተመቻችሁ ላይክ እና ሼር ያድርጉ። በተረፈ ሰላማችሁ ብዝት ይበልልኝ። ሁላችሁንም ከልብ ነው የማመሰግነው። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ እያልኩኝ ሀገራችን ሰላም ያደርግልን። እወዳችኋለሁ፣ አክብራችኋለሁ። ያላችሁን አስተያየት ኮሜንት ስር ጻፉልኝ። በተረፈ ሰላም እና ፍቅር እየተመኘሁላችሁ ባላችሁበት ሰላማችሁ ይብዛልኝ። ባይ ባይ።